ሰላም ጤና ይስጥልን። ነገውን ዜና መረጃዎችን እንሆ። አፋብን ቴዎድሮስ 7 ቀን ባልሞላ ጊዜ ውስጥ ጎዛመን ፈንደቃ፣ በደጋዳሞት ሐሙሲት የበርትና ቋሪት ከተማና ብር አዳማ፣ ሞጣ፣ አማኑኤል ማቻከል ከተማ ሙገር በተሰራ ኦፕሬሽን 76ኛ ክፍለ ጦር ከነ አመራሯና ሕክምና ቡድኗ ሙሉ በሙሉ በሚባል ደረጃ ተደምስሳ ማምር ተሰማ ሩጠው በተረፉት ላይ ኃይል በመጨመር መልሶ ለማደራጀት እየለፋ ይገኛል። 56ኛ ክፍለ ጦር አንድ ሬጂመንትን ሙሉ በሙሉ ተደምስሷል። የ25ኛ ክፍለ ጦር አንድ ሻለቃ ተደምስሷል። በርካታ ሚሊሻና አድማ ብተና በመደምሰስ የጠላትን ኃይል ሙሉ በሙሉ እቅዱን ማዛባት ተችሏል። 2 ኮሎኔል፣ 3 ሻለቃ መሪ፣ 2 የሚሊሻ ጠርናፊና በርካታ መቶ አለቃዎች ተደምስሰዋል። 3 ዲሽቃ፣ 1 ሞርተር ባለ 82 ሚሜ፣ 290 ክላሽ፣ 10 ብሬን፣ 6 ስናይፐር እና በርካታ ተተኳሽና ሎጂስቲክ ወደ ቴዎድሮስ እዝ ገቢ ተደርጓል። በተያያዘም ከ140 የጠላት ሰራዊት 9 ብቻ ተርፈዋል። በ201ኛ ኮር 54ኛ ክፍለ ጦርና 64ኛ ክፍለ ጦር ዛሬ በሰሩት ኦፕሬሽን በተሞክሮ የሚያዝ ድንቅ ወታደራዊ ጥበብ የታየበት ውጊያ ተደርጓል። ከ140 የጠላት ጦር 9 ብቻ ሩጠው ወደ ሞጣ ገብቶ ሲያመልጡ ሌላውን ሙሉ በሙሉ ከ30 ደቂቃ ባልበለጠ ኦፕሬሽን እፉት ተደርጓል። ሙሉ በሙሉ የጠላትን መሳሪያም ተቀብለውታል። ሌላው አፋብን ወለጋ ቢዛሞ አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ዛሬ በሆሮ ጉሩ ወለጋ አሙሩ ወረዳ ጋምሳ ቀበሌና ዋሊ ሉቁማ ቀበሌ ባደረገው በተጠናው ኦፕሬሽን ያገዛዙ ሰራዊትና የክልሉ ጸጥታ ኃይል አድማ ብተና ሚሊሻ ፖሊስ እና ጋቸና ሲርና ላይ ጧት በተደረገው ውጊያ ሁለቱንም ቀበሌዎች ሙሉ በሙሉ ተቆጣጥሯል። ይህ የብልጽግና ስርዓት መቀመጫውን ጋምሳ አድርጎ መዳረሻውን ጣቦ ሶንቶም ቡሬ ወረዳ አድርጎ ለዘመናት የአማራ ማህበረሰብ ሀብት ንብረት ሲዘርፍና ንጹሃንን ሲገል የነበረ ዛሬ በይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ የቁርጥ ቀን ልጆች በሆኑት ጠላትን በማያዳግም እርምጃ ከሁለቱም ቀበሌ ሙትና ቁስለኛ ሆኖ በትንትኑ ወጥቶ ቦታውን ለቆ ወደ አሙሩ ወረዳና ወደ ጣቦ ሰንቶም በሁለት አቅጣጫ እግረ አውጭኝ ብሎ ሸሽቷል። በዚህም 43 የጠላት ኃይል የተደመሰሰ ሲሆን 29 ቆስሏል። 4 ክላሽንኮቭ ተማርኳል። እንዲሁም 1287 የክላሽ ተተኳሽ እንዲሁም የወገብና የደረት ትጥቆች 7 ሲማረክ ፋኖ የበላይነቱን አረጋግጧል። ጠላትም እንደለመደው ውርደቱን ተከናንቧል። የወለጋ ቢዛሞ አማራ ታሪኩን በክንዱ ኃይልን በፈጣሪ ተማምኖ መጻፍ ጀምሯል። ሌላው ከሻለቃ 3 ተወርዋሪ አባት ፋኖ አባላት ጋር ውይይት ተደርጓል። ይህ መድረክ የተዘጋጀው ተወርዋሪ አባት ፋኖ ኃይል በማደራጀትና በትግል ሂደት ላይ ወታደራዊ ስምሪቶችና የሲቪል አስተዳደሩን ይበልጥ በማቀናጀት የቀጣይ የነጻነት ጉዞን ስትራቴጂካዊ በሆነ መንገድ ለመምራት ታስቦ እንደሆነ ተገልጿል። በመድረኩ ላይ የጊዜያዊ መንግስትና እዝ አመራሮች በግንባር ቀደምትነት ተገኝተውበታል። በዕለቱ በተደረገ መድረክ ላይ የትግሉን የወደፊት አቅጣጫ የሚያመለክቱ ዋና አጀንዳዎች ቀርበው ጥልቅ ውይይት ተደርጎባቸዋል። በዕለቱ በተካሄደው በዚሁ መድረክ ከተወርዋሪ አባት ፋኖ ተሳታፊዎች በርካታ ጥያቄዎችና አስተያየቶች የተነሱ ሲሆን ለተነሱ ጥያቄዎች በጊዜያዊ መንግስት አመራሮች ማብራሪያ ተሰጥቶባቸዋል። በመጨረሻም ተወርዋሪ አባት ፋኖ አባላት የሚሰጣቸውን ማንኛውም አይነት ግዳጅ በግንባር ቀደምትነት ለመወጣት ዝግጁ መሆናቸውን ተናግረዋል ሲል የደንበጫ ወረዳ ጊዜያዊ መንግስት ሚዲያ ግንኙነት ክፍል ገልጿል። ሌላው የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ፌደራል መንግስቱ በአሁኑ ወቅት ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ይገኛል በማለት ተናገሩ። ፈትለወርቅ ይህን የተናገሩት ዛሬ ማምሻውን በሰጡት ጋዜጣዊ መግለጫ ላይ መሆኑን የክልሉ ቴሌቪዥን ዘግቧል። ፈትለወርቅ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችው የቪዛ እገዳ በግለሰቦች ላይ የተጣለ ሳይሆን በህወሓት መርሆች ላይ ያነጣጠረ እንደሆነ በመግለጽ ህወሓት ግን በመሰረታዊ መርሆች ላይ ፈጽሞ እንደማይደራደር አጽንኦት መስጠታቸውን ጣቢያው ዘግቧል። ፈትለወርቅ የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ አሳውቀናል ብለዋል። የትግራይ ህዝብና የህወሓት ጥያቄ ራስን በራስ የማስተዳደር የራስን እጣ ፈንታ በራስ የመወሰን ነው በማለት ፈትለወርቅ የተናገሩ ሲሆን የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን ማስፈራራት ሳይሆን አብሮ በመስራት ብቻ ነው ማለታቸውንም ዘገባው አስታውቋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።